እዚህ ጨዋታ ጋር በተያያዘ እንግዲህ እንደመነሻ መንደርደሪያ ለማድረጊያ የ2014ቱን የኤፍኤ ካፕ ጨዋታ ላይ ወደ ኋላ መለስ እናርጋቸው አድማጮቻችን 11 ዓመት 12 ዓመት ማለት ነው። 12 ዓመት 2014 ግንቦት ወር ላይ በነበረ ጨዋታ የኤፍኤ ካፕ የፍጻሜ ጨዋታ አርሰናል ከሃል ሲቲ ጋር ነበር የተገናኙት እና ሃል ሲቲዎች በአራተኛውና በስምንተኛው ደቂቃ ላይ አስቆጥሮ አርሰናል በቀላሉ ዋንጫውን ይወስዳል ተብሎ በተጠበቀበት ጨዋታ ላይ ፈተናውን ባቸው ለአርሰን ቪንገር 2-0 መሯቸው በ8 ደቂቃ ውስጥ እና አስደንጋጭ ነበረ ለአርሰናሎች። ሆል ሲቲን በቀላሉ አሸንፈን ይሄ ዋንጫ ኪሳችን አስገባን ብለን ስናስብ ብሎ በድንጋጤ በተዋጡበት ሰዓት ላይ ካዞሮላ አቻ አረገ ነው 2-1 አደረገ ካዞሮላ 17ኛው ደቂቃ ላይ። ከዛ 71ኛው ደቂቃ ላይ ኮሸለኒ አቻ አረገ 2-2 ከሆነ በኋላ ጨዋታው ወደ ተጨማሪ ሰዓት ከሄደ በኋላ አሮን ራምሴ 109ኛው ደቂቃ አካባቢ ጎል አስቆጥሮ አርሰናል 3-2 በማሸነፍ የኤፍኤ ካፕ ዋንጫውን አነሳ። አርሰናል በርግጥ ከዛ በኋላ የኤፍኤ ካፕ ዋንጫ አንስቷል በሚኬል አርቴታ ስር ጭምር ማለት ነው። የሚኬል አርቴታ ብቸኛ ዋንጫቸው የኤፍኤ ካፕ ዋንጫ ነው። ግን ይህን ጨዋታ ለየት ባለ መንገድ ማንሳት የፈለግነው በዚህ ጨዋታ ወቅት በአርሰናል በኩል የአርሰናል የማካይ መስመር ተጫዋቹ ነው ሚኬል አርቴታ ነበረ። የቼልሲ የተከላካይ መስመር ተጫዋቹ ነው ደግሞ አዲሱ የአሁኑ የቼልሲ አሰልጣኝ ሊያም ሮሲኒዮር ነበረ። ስለዚህ በዛን ወቅት ፉልባክ ነው ሮሲኒዮር በተጫዋችነት ዘመኑ በተመላላሽ ቦታ የሚጫወት ተጫዋች ነበረ እና አርሰናሎች በአርቴታ አንበል ነበረ በወቅቱ ሜርሳከር አርቴታ የአርሰናል አንበሎች ነበሩ በዛን ወቅትና ያንን ዋንጫ በማሳካት የሆል ሲቲን ፍላጎት የሆል ሲቲን እቅድና የሆል ሲቲን ከፍተኛ የሆነ ተነሳሽነት ከጥቅም ውጭ ማድረግ የቻሉበት ምሽት ነበረና ተገናኝተው ያውቃሉ። በተጫዋችነት ዘመናቸው እርስ በርስ ተጫውተዋል በተቃራኒነት ሮሴኒየር ሆል ሲቲ፣ ሚኬል አርቴታ በአርሰናል በኤፍኤ ካፕ የፍጻሜ ጨዋታ 2014 ላይ አርሰናል ባሸነፈበት ጨዋታ ላይ እንደው እንደ ላድማዎቻችን እንደ መንደርደሪያ ለማድረግ ያህል ነው ይሄን ሐሳብ ያነሳ ነው። የዛሬው ጨዋታ በብዛት ጉዳት አጥልቶበታል። ሁለቱም ቡድኖች ላይ 13 ተጫዋቾች ተጎድተዋል ወይም በቅጣት ምክንያት የሉ 13 ተጫዋቾች። በአርሰናል በኩል ክሪስቲያን ሙስኬራ፣ ፔሮ ሂንካፔ፣ ማክስ ዶማን እነዚህ ሶስቱ 100% ከጨዋታው ውጭ ሆኑ ናቸው። ዊሊያም ሳሊባና ሊያንድሮ ትሮሳርድ አጠራጣሪ ናቸው የመሰለፋቸው ጉዳይ ፊት አይደሉም። ስለዚህ በአጠቃላይ 5 የሚደርሱ ተጫዋቾች በአርሰናል በኩል በዛሬው ጨዋታ ላይ ያለመሰለፍ ዕድል አላቸው። ግን ሚኒመም 3ቱ 100% የተረጋገጠ ነው። ሳሊባና ትሮሳርድ ወይ ተቀያሪ ወንበር ሊቀመጡ የሚችሉበት ዕድል ሊኖር ይችላል። በቼልሲ በኩልም በተመሳሳይ አጠራጣሪ የሆኑ ተጫዋቾች አሉ። ቁልፍ ከሚባሉ ተጫዋቾች መካከል ኮል ፓልመር፣ ሪቻርድ ጄምስ፣ ማሎ ጉስቶ እነዚህ ተጫዋቾች ጉዳት ላይ ነው ያሉት። ከነ ጉዳታቸው የመጫወት ዕድል ካላቸው አብረን የምንመለከት ይሆናል። ሞይሰስ ካይሲዶ እንደሚታወቀው ይሄ ኤሊግ ካፕ ጨዋታ የመጀመሪያው ዙር ያመልጠዋል በቅጣት ምክንያት። ኢኳዶራዊ አማካኝ በቅጣት ምክንያት የሚያመልጠው ነው የሚሆነው። ከዛ ባለፈ እንግዲህ እንደነ ኢሶጎ፣ ሙድሪክ፣ ሌቪ ኮልዊል ያልን ሌሎች ደግሞ በጣም በርካታ ተጫዋቾችን እናነሳሳለን እና በሁለቱም ቡድን በኩል በድምሩ 13 ተጫዋቾች ቋሚ 11 ሊወጣ የሚችላቸው ተጫዋቾች በቡድኑ ውስጥ አለመኖራቸው ጨዋታውን ላይ ተጽዕኖ ይኖረዋል። አብረና የትኛው ጉዳት ተጽዕኖ ይኖረዋል የአርሰናል ወይስ የቼልሲ የሚለውን በጨዋታው የምንመለከተው ነው የሚሆነው። ሪቻርድ ጄምስ ከሌለ፣ ማሎ ጉስቶ ከሌለ፣ ኮል ፓልመር ከሌለ ካይሲዶ ቅጣት ነው። ይሄ ከባድ ነው ለቼልሲ የሚሆነው። እነዚህ ተጫዋቾች ተመልሰው ቢያንስ ሪቻርድ ጄምስ፣ ፓልመር፣ ማሎ ጉስቶ በጨዋታው ላይ ተካተው በአርሰናል በኩል ሳሊባና ሊያንድሮ ትሮሳርድ ከሌሉ በተመሳሳይ ጉዳቱ ወደ አርሰናል ይመጣል ማለት ነው እና የቼልሲው አሰልጣኝ ሊያም ሮሴኒየሮ እኛ አሰልጣኝ ትንሽ አፕሮቻቸው ከሚዲያ ጋር ኮሚኒኬት የሚያደርጉባቸው መንገዶች አላቅም ጠቃሚ ናቸው ወይ? እንግሊዝ ውስጥ በዛ መንገድ ከመጣ አስቸጋሪ ነው፣ ያጠፈዋል። ከሰጧቸው አስተያየቶች መካከል በዘንድሮው ውድድር ዓመት የትኛውን ቡድን ለማሸነፍ አቅም አለን፣ ስብስባችን በጣም ድንቅና የተዋጣለት ነው፣ እንዲሁም ከውጭኜ ከማያው በላይ ውስጥኜ ስመለከታቸው ተጫዋቾቼ በጣም ኮርቸባቸዋለሁ
የሚል አስተያየታቸውን የሰጡበት ሂደት አለ። ከዛ ባለፈ እንደ ቼልሲ እዚህ የመጣሁት ቼልሲን ውጤታማ አረጋለሁ ዋንጫ አሳካለሁ ብዬ ባይሆን ኑሮ አልመጣም ነበር፣ እዛው ቆይ ነበር ስትራስቡርግ። ትክክለኛው ሰዓት ነው ብዬ ስላሰብኩ ነው ቼልሲ የመጣሁት ያሉ የ41 ዓመቱ አሰልጣኝ እና እንዲህ አይነት ወደ ጉራ የተጠጉ ልበላችሁ ትንሽ ከፍ ያሉ እና በኋላ ላይ መልሰው ባክፋየር ሊያደርጉ የሚችሉ አስተያየቶችን እየሰጡ ነው ያሉት። ቻርልተንን አሸንፈዋል። በኤፍኤ ካፕ ውድድር ላይ 5-1 አሸንፈዋል። አሳማኝ በሆነ መንገድ ነው ያሸነፉት። በጣም ጥሩ ብቃት ነው ያሳዩት። ግን ከዚህ በኋላ የሆነ ጨዋታ ላይ አቻ ቢወጡ ቢሸነፉ እንደገና ባክፋየር ያደርጋል። እንዲህ አይነት አስተያየቶች እየገነባን ነው፣ እየሰራን ነው፣ በቀጣይ እንመጣለን፣ ጥሩ ነገር አለን እያልክ ካልመጣ በስተቀረ ከላይ ሁነ የምትጀምረው ከሆነ ያው ከፍ ብለህ ሮብን አሞሪም እንዳረጉት አይነት እንዲሁም ከሮብን አሞሪም ጋር የሚመሳሰሉ ሰው ናቸው። በዚህ በሚዲያም ሀሳብና አሰጣጣቸው ላይ ተመሳሳይ ነገር አላቸው። ባልተጨበጠ ነገር ላይ በጣም ከፍ ያለ ሀሳቦችን ሲሰጡ ትመለከታለና እኔ ለራሳቸው በኋላ መልሶ ባክፋየር እንዳያደርግ ሽንፈቶች ሲበዙ ጫና እንዳይበዛባቸው ወጣት አሰልጣኝ ናቸው፣ ድንጋጤ እንዳይፈጠር የሚያሳስብ ይመስላል። የቡድን ኮንፊደንስ ቡስት ማድረግ ጥሩ ነው በእንደዚህ አይነት መንገድ። ግን ሞር ለሚዲያ ከምታወራው እዛው ውስጣቸው ባለው ነገር ላይ ኮሚኒኬት ብታደረግ እና በስራ እያሳመንክ እያሳየ ብትሄድ የተሻሉ ነገሮችን ማገት የሚቻልባቸው አማራጮች አሉ። እኛ አሰልጣኝ ከዛ ይልቅ ገና ከጅምሩ ጋዜጣዊ መግለጫዎቹንም አብስቷል። ኢቭን የሚያወሩባቸውን መንገዶች እንዴት አይነት አሰልጣኝ መጣብን እንደው ያሳካውን ብለህ እንድትጓጓ ያደርጋል። እንዳልከው ቅድም አሉት ቲም እና ስለ አርሰናልን በተያያዘ ያሏቸው ያነሷቸው ነገሮች አሉ። አርሰናል የተሟላ ቡድን ነው፣ ግን ያ ማለት አናሸነፈውም ማለት አይደለም የሚል አስተያየትን የሰጡበትን ሂደት አለ። ማሸነፊያ መሳሪያዎች አሉ፣ እነሱን ለመጠቀም ጥረት እናደርጋለን የሚል ሀሳቦችን ሲሰጡ ተመልክተናል። ሚካኤል አርቴታም በተመሳሳይ ዋንጫ እኛ ላይ ትኩረት ይበዛል፣ ዋንጫ አርሰናል መውሰድ አለበት የሚሉ ይበዛሉ። ግን ከኛ በላይ ገንዘብ አወጥቶ ከኛ በላይ ብዙ አሰልጣኞችን ቀይሮ ያልተሳካላቸው ቡድኖች አሉ። እኛ ላይ ለምን ትኩረት መደረግ እንደተፈለገ አልገባኝም የሚል አስተያየታቸውን በመጨመር ኦፍኮርስ ዋንጫ ማንሳት እንፈልጋለን፣ ግን እንደ ግዴታ አድርገው ለሚያስቡት ግን ትክክል ነው ብዬ አላምንም የሚል አስተያየታቸውን ያስቀመጡበት ሂደት አለ። ስታንፎርድ ብሪጅ ባለፉት 7 ዓመታት አርሰናል አልተሸነፈም። ወደ ስታንፎርድ ብሪጅ መጥቶ በየትኛውም ውድድር ላይ ሚካኤል አርቴታ ስፔሻሊ በአሰልጣኝነት ከመጡባቸው ጊዜያቶች ጀምሮ አልተሸነፉም። በስታንፎርድ ብሪጅ ላይ ጥሩ ክብረ ወሰን ወይም ጥሩ ሪከርድ ያላቸው አሰልጣኝ ናቸው ሚካኤል አርቴታ። ቼልሲ ያለፉትን ዓመታቶች በአብዛኛው ተጫዋቾችን በማዘዋወር ተጫዋቾችን በማምጣት እና አሰልጣኞችን በመቀየር ላይ ያተኮረ እንጂ ቡድኑን በስርዓት እየተገነባ አይደለም። ትንሽ እንደውም ኢንዞ ማሬስካ የሆነ ነገር ቡድኑን ለማስተካከል ጥረት አድርጓል። በተለይ ከአማካኙ እስከ አጥቂ ያለውን ቦታ ለማሻሻል ጥረት ያደረጉበት ሂደት ቢኖርም ግን በቂ አይደለም። ቶማስ ቱዌል ሲወጡ ፍርስ ነው ያለው ቡድኑ እንዳለ። በቃ በርካታ ገንዘብ አወጥቷል ቶድ ቦውሊ፣ ከቢሊዮኖች የትኛውም ክለብ ካወጣው ገንዘብ በላይ አወጥቷል። ግን ቡድኑ ሊስተካከል አልቻለም እና አፍርሶ መስራት ነው እያየን የምንገኘው። በቶድ ቦውሊ ዘመን ግራሃም ፖተር መጡ፣ ቶማስ ቱኬል መጡ፣ ኢንዞ ማሬስካ መጡ። እንደገና አፍርሶ መስራት ነው። አሁንም ሊያም ሮዚኒዮሬ መጥተዋል። እነዚህ ሁሉ ነገሮች አፍርሶ የመስራት ሂደት ውስጥ ያሉበትን ሁኔታ እንመለከታለን። በዘንድሮው ውድድር ዓመት እንደምታስታውሱ በፕሪሚየር ሊጉ ቼልሲ በጎደሎ ያውም ቁልፍ ተጫዋቹን ካይሲዶን በቀይ ካርድ አጥቶ አርሰናልን 1-1 ይዞ የወጣበት ውጤት በውድድር ዓመቱ ካሳያቸው ምርጥ አይረሴ ትውስታዎችና ብቃቶች መካከል ድንቁ ነው። ከኤንዞ ማሬስካ መሰናበት በኋላም በማክፍላረን እየተመራ በጊዜው አሰልጣኝ ወደ ኢታር ላይ በመጨረሻ ደቂቃ ኢንዞ ፈርናንዴዝ ባስቆጠረው ጎል ይዞት የመጣው ያቻ ውጤትም አይረሴ ነው። በጣም ጥሩ ከሚባሉ ወይም አሪፍ ከሚባሉ ግጥሚያዎቻቸው በዘንድሮው ውድድር ዓመት ካሳኳቸው ጉዞዎች እነዚህኞቹ የሚጠቀሱ ናቸው። ከነዚህ ሁሉ ግን ከፍተኛው የባርሴሎና ነው። ባርሴሎናን ያፈራረሱበት ስታንፎርድ ብሪጅ ላይ ጨዋታ በጣም አስደማሚ ነበር። ያልተጠበቀ ነበረ። ባርሴሎናን በዛ ልክ አስደንግጠው ያሸነፉታል ተብሎ አልታሰበም። ከጨዋታ ብልጫ ጋር በጣም ድንቅ እንቅስቃሴ አድርገው ነው በሻምፒዮንስ ሊግ ያንን ታሪክ መስራት ይቻሉ። ከዛ በኋላ ግን ቸልሲ ዲክላይን ነው ያደረገው፣ ቶታሊ ዲክላይን ነው ያደረገው። በእነ አትላንታ፣ በእነ ሰንደርላንድ፣
በመሳሰሉ ክለቦች ሜዳው ላይ ከሜዳው ውጪ ሽንፈትና ያቻ ውጤቶችን በብዛት ሲያበዛ የነበረበትን ሂደት ነው የተመለከትነው እና እኔ ባንዴ የቼልሲ ችግር ይቀርፋል ከሚሉት አይደለም ሮሲኒዮር ስለመጡ ብቻ የሚቀርፉት አይደለም ግን አዲስ አሰልጣኝ በመጣ ቁጥር የሆነ ቡድን ላይ የሚፈጥረው ተጽዕኖ አለ ብዙ ጊዜ በምንመለከታቸው ጨዋታዎች ላይ አዲስ አሰልጣኝ ጊዜያዊ የሚሆን ቋሚ አሰልጣኝ ሲቀየር ተጫዋቾቹ አዲስ እድል ስለሚያገኙ አሁንም ሮሲኒዮር የተናገሩትም እሱን ነው ማጠብቋቸው ተጫዋቾች ቋሚ 11 ውስጥ ይገባሉ ብላችሁ ማጠብቋቸው ተጫዋቾች በልምር ላይ በተመለከትኩት መሰረት እዛ በቋሚ 11 መግባት እንዳለባቸው ታዝቤያለሁ የሚል አስተያየት ሰጥቷል ያ ማለት አዲስ እድል የሚሰጣቸው ተጫዋቾች አሉ ማለት ነው በዚህ ሂደት ጃራል ሃቶን ለምሳሌ ሲያረንቁ ነበር በጣም አልጠበቅኩም በዚህ ልክ ሃቶን እንደዚህ አይነት ተጫዋች መሆኑን ሲሉ ከቻርልተኑ ጨዋታ በኋላ ሲያንቆለባብሱት ተመልክተናል ያ ማለት በዛሬውም ጨዋታ የተወሰኑ 1-2-3 ተጫዋቾች ይሄ የኢንዞ ማሬስካ ቋሚ የነበሩ ተጫዋቾች ሊነኩ ይችላሉ እንደዛ ሲሆን በአብዛኛው አድቫንቴጅ አለው ተጫዋቾቹ ራሳቸውን ማሳየት ስለሚፈልጉ እዛ ቦታ ላይ እምነት እንዲጣልባቸው ይበስ ስለሚፈልጉ ያላቸውን ነገር ሰጥቶ ይጫወታሉ አንዳንዴ ደግሞ ዲስኦርጋናይዜሽን ይመጣል የተገባቡ አብረው የተጫወቱ ተጫዋቾች ስነካካው የመበታተንና ጫና ውስጥ የመግባት ሂደቶችን ትመለከታለህ ስለዚህ ሞሮለስ ግን ይሄ የተነሳሽነት አዲስ አሰልጣኝ ሲመጣ ብዙ ጊዜ ቡድኖች ያሸንፋሉ አዲስ አሰልጣኝ ሲመጡ ብዙ ጊዜ ቡድኖች ሽንፈት የከረመው ቡድኖች ያሸንፋሉ ወይ አቻ ይወጣሉ እድሜ ልካቸውን ሽንፈት ላይ የቆዩ ቡድኖች እንኳን እንደ ቼልሲ የተሻለ ጥራት ያለው ስብስብ ቡድን ይቅርና ማለት ነው ይሄንን አርሰናል እንዴት ኮንትሮል ያደርገዋል ሮሲኒዮሮስ እንዴት አድርገው ይሄንን ነገር ይጠቀሙበታል ለዚህ ጨዋታ ለማሸነፍ የሚለው ሜጀር ጉዳይ ይመስለኛል ወይ ዋነኛ መሰረታዊ ጉዳይ ይመስለኛል በዚህ ጨዋታ ላይ እንግዲህ እንደጠቀስነው በሁለቱም ቡድን በኩል ቁልፍ ተጫዋቾች አለመኖራቸው የሚያመጡት ኢፌክቶች ተጽዕኖዎች ይኖራሉ ተብሎ ይጠበቃል ካይሲዶ አለመኖሩን በቼልሲ ውስጥ ትልቅ የራስ ምታት ነው የቡድን ሁሉ ነገር ነው ካይሲዶ በተለይ ምርጥ ብቃቱ ላይ ሲገኝ ካይሲዶ ያለበትን ቡድን የትኛውም እንግሊዝ ፕሪሚየር ሊግ ክለብ ማሸነፍ ይከብደዋል የአውሮፓ ምርጡ ፒኤስጂም አልቻለም ያንን ካይሲዶ ካለ በጣም ግን ካይሲዶ ምርጥ ብቃቱ ላይ መገኘት አለበት አንዳንዴ በተለይ በቅርብ ጊዜያቶች ያመጣቸው ባህሪ ካርድ አይቶ የማያቅልጅ ካርድ እያበዛ ነው በተደጋጋሚ ቀይ ካርዶችን እያየ ነው ስሜታዊነቱ ከፍ እያለ ነው እሱን ነገር ሮሲኒዮር መግታት መቆጣጠር ልጁን ወደ ራሱ እንዲመለስ ማድረግና ራሱ ላይ እንዲሰራ ማድረግ ተገቢ ነው ብዬ አምናለሁ በተመሳሳይ መንገድ በአርሰናል በኩልም ካላፊዮሪ ግራ መስመር አርሰናል ግራ መስመር ማጥቃቱ ላይ የነበረው ህመም ተከላካዩ ላይ ገብቷል ከዚህ በፊት ሲጎዱ የነበሩት አጥቂዎቹ ነበረ ኦዴጋርድ ሳካ ሃቨርዝ የኮሬሽ ጄሱስ እያል እንዳለ አጥቂ ማዱኬ ማርቲኔሊ ሲጎዱ ነበር አሁን ደግሞ ተከላካይ መስመሩ ላይ መጥቷል ሳሊባ ተጎዳ ተመልሶ መጣ ማጋሌጅ ተጎዳ ተመልሶ መጣ እንደገና ሙስኬራ ተጎዳ በቀደም ሂንካፔ ተጎዳ በሊካፑ ጨዋታ ላይ ካላፊዮሪ ወደ ራሱ መመለስ አልቻለም ፊት መሆን አልቻለም ስፔሻሊ ዛሬ አርሰናል ግራ መስመሩ ላይ በደንብ ከሰሩበት በተለይ ስቲቫኦ ዛ ቦታ ላይ የሚሰለፍ ከሆነ ለማይልስ ኬሊ ራስ ምታት ይሆናል ምን ጥያቄ ነው ማይልስ ኬሊ ሰሞኑኛ አቋሙ ልክ አይደለም በሊካፕን በነበረው ጨዋታ ሂንካፔንም ተክቶ በገባበት የፕሪሚየር ሊግ የሊቨርፑል ጨዋታ ላይ በሁለቱም ጨዋታዎች ላይ ማይልስ ኬሊ የድሮ ማይልስ ኬሊ ግማሽ እንኳን አላሳየን የድሮ ማይልስ ኬሊ አማካኙን ያደራጃል በሚገባ ኃላፊነቱን ይወጣል ብዙ ጊዜ የሚነሳበት የነበረው ማይልስ ኬሊ እንደውም ኦቨር ኮንፊደንስ ነበር ኳስ ይዞ እግር ውስጥ ማቆየት መሽከርከር ተጫዋችን 2-3 ተጫዋችን አልፋለሁ ማለት እንኔ ነበር አሁን ግን ፊትነስ ወርዷል ሩጦ ተጫዋች ላይ መድረስ አይችልም ፍሪምፖንግ በተረጋጋሚ ሲያመልጠው ነበር በሊቨርፑል ጨዋታ ላይ ተቀይሮ ከገባ በኋላ ቼልሲ እንን በአግባቡ ሊጠቀምበት ይችላል ሂንካፔም የለም እዛ ቦታ ላይ ካላፊዮሪም የለም ምናልባት ጁሪያን ቲምበርን ወደ ግራ መጥተው ቤንዋይትን ቀኝ ላይ ካላጫው ሲሪየስ ጨዋታ እንደመሆኑ መጠን ቤንዋይትን በቀኝ አድርገው ቲምበርን በግራ አድርገው መጫወት ከቻሉ ሊያቆማቸው ይችላሉ ያ ካልሆነ ግን ኢስቲቪያውንም በለው ፔድሮ ኔቶንም በለው ጋርናቾንም በለው የትኛውንም የመስመር አጥቂ ማይልስ ኬሊ አሁን ላይ ያለው ወቅታዊ ፐርፎርማንስ በፍጹም ያንን የማድረግ አቅም የለው አንዱ የአርሰናል ድክመት እሱ ይመስለኛል በዛሬው ጨዋታ ላይ በኔ እምነት አሰልጣኝ ሚኬል አርቴታ ቲምበርን በግራ ማጫወት ነው ያለባቸው ቤንዋይትን በቦታው በቀኝ ምክንያቱም ቲምበር
እነ ኪቪዮር ጃኮቭ ኪቪዮር አሌክዛንደር ዚንቼንኮ አቋማቸው ወረዱበትና በተጎዱበት ጊዜ እዛ ቦታ ላይ ተሰልፈው የሚገባ ኃላፊነቱን ተወጥቷል። ግራ መስመር ላይ ቢያንስ ቁሞ መከላከል ይችላል። ማጥቃቱን ባያግዝ እንኳን ቁሞ የትኛውም ተጫዋች እንዳያልፍ የማድረግ አቅም ያለው ተጫዋች ነው ጁሪያን ቲምበር። ማይልስ ስኬሊ ማጥቃቱንም እየደገፈ አይደለ፣ መከላከሉ ላይም ከሚጠበቀው በታች ነው የተገኘ ተጫዋች ነው እና ምናልባት እንግዲህ ባለፉት 3 ቀናቶች አንዳንድ ስራዎችን ሰርተው ተጫዋቹን ወደ አቋሙ ማምጣት ካልቻሉ በስተቀር በጣም አስቸጋሪ ይመስለኛል የማይልስ ስኬሊ ጉዳይ በአርሰናል ቤት ውስጥ። ካላፊዮሪም ተሎ ካልተመለሰላቸው በእርግጥ የቀናት ጉዳይ ነው ብሏል ካላፊዮሪ። በሚቀጥሉት ጥቂት ቀናቶች ይመለሳል። ፊትነሱ አንዳንዴ ይወርድብናል፣ አንዳንዴ ጥሩ ይሆናል። እስኪስተካከል እየጠበቅ ነው የሚል አስተያየታቸውን ነው አሰልጣኙ ሚካኤል አርቴታ መስጠት የቻሉት። ስለዚህ ከዚህ አንጻር ይህንን ክፍተት ሊጠቀም ይችላል። አርሰናል ሚዱን ነው መጠቀም የሚችለው። ዲክላን ራይስ ከአንድሪው ሳንቶስ ጋር ነው የሚገናኘው። ኦዴጋርድ ከሳንቶስ ጋር ነው የሚገናኘው፣ ወይም ከኢንዞ ፈርናንዴዝ ጋር ሪቼ ጀምስ ከሌለም ማለት ነው። ሪቼ ጀምስ ካለ በአንስ በካይሲዶ ደረጃ በማይተናነስ መንገድ ያንን ቦታ እየሸፈነው ነው ያሉ። ግን ጀምስም ፊት አይደለም። ምናልባት ተቀይሮ ሊገባ እንደሚችል ነው ምንጮች እየገለጹ ያሉት። በቋሚ 11 ካስጀመሩት ለቀጣይ ጊዜያቶች ዋጋ እንዳይከፍሉ ስጋት አለ። ስለዚህ ሚዱ ላይ ኦዴጋርድ እና ራይስ የሚሰሩት ነገር በዚህ ጨዋታ ላይ ዶሚኔሽኑን ከፍ ሊያደርግ እንደሚችል መገመት ይቻላል። ኢንዞ ፈርናንዴዝ በሲቲው ጨዋታ ላይ ያሳየውን አቋም ዛሬ ምሽት መድገም የሚችል ከሆነ ለአርሰናል ራስ ምታት ነው፣ ከባድ ራስ ምታት ነው የሚሆነው። ኢንዞ ፈርናንዴዝ ከሲቲ ጋር በነበረው ጨዋታ በጣም ልዩ ነበረ። የእሱ አቋም በጣም የተለየ ሆኖ ስንመለከተው ነበረ። ኮል ፓልመር አልመጣም ወደ ራሱ። እንደው ዛሬም ቢጫወት እኔ ብዙም የሚመስጥ አይመስለኝም። ወደ አቋሙ ገና ነው አልመጣም። ከጉዳቱ መልስ እየታገለ ነው ያለው ራሱን ለማግኘት በከፍተኛ ሁኔታ እየታገለ ያለ ተጫዋች ይመስለኛል። እና እነዚህ ነገሮች ማየት ይቻላል። አጥቂው የአርሰናል አጥቂ መስመር በተሻለ መንገድ የሚያገኘው ደካማውን የቼልሲን ተከላካይ ነው ከአርሰናል አንጻር። የቼልሲ አጥቂ ጠንካራውን የአርሰናል ተከላካይ ነው የሚያገኘው። የአርሰናል አጥቂ ግን ደካማውን የቼልሲን ተከላካይ ነው የሚያገኘው። ከግብ ጠባቂ ጀምሮ ሮበርት ሳንቼዝም ጆርገንሰንም የስህተት አባቶች ናቸው። ተከላካይ መስመሩ የምትተማመንበት የማል ተከላካይ የለም ከቻሎባ ውጭ። ብዙም ለአርሰናል የማጥቃት እንቅስቃሴ የሚከብድ አይደለም። ማርኮ ኮያ ሰሞንኛ አቋሙ ልክ አይደለም። ካርዶችን እያየ ነው፣ አቅሙ ወርዷል። ጉዳትም ቆይቶ ነው የመጣው። ፊትነሱ ጉዳይ አሳሳቢ ነው። ሳካ ከገባ እዛ ቦታ ላይ ሊያምሰው ይችላል። ኢቭን ማዱኬ ዛሬ የቼልሲ የቀድሞ ተጫዋቾች ኬፓ፣ ማዱኬ፣ ሃቨርዝ በቋሚ 11 ሊጀምር ይችላል ዛሬ በየኮሬሽ ቦታ ላይ። እነዚህ ተጫዋቾች ከቼልሲ ጋር ያላቸው ነገር ይታወቃል። ማዱኬ ሲወጣ የነበረው ነገር ይታወቃል። ኬፓ ተገፍቻለሁ ብሎ የሚያምን ነው። ከሃቨርዝም በተመሳሳይ መንገድ ቼልሲ ላይ አግብቶ ከዚህ ቀደም ጨፍሮባቸዋል። ስፔሻሊ ማዱኬ ሚካኤል አርቴታ እንደ ትልቅ መሳሪያ ሊጠቀሙት ይችላሉ ተብሎ ይጠበቃል። ዛሬ ግባና አሳያቸው የሚለውን ላዩ ላይ አይደለ ጊተንስን ያመጡበት ያው እሳቸው አያውቁትም እንጂ ያው ኢንዞ ማሬስካን ያሰናበቱት ኢንዞ ናቸው። ግን እንዳጠቃላይ ቼልሲ ቦርድ ነው እሱ ጊተንስን ያመጡበት ላዩ ላይ ነው ያመጡበትና እሱ በጣም አስደብረውት እንዲያውም ዓለም ዋንጫ እኮ አልጫወትም ብሎ ነው የመጣው እኮ ግማሽ ፍጻሜ ምናምን ደርሶ ቶ ነው የመጣው እኮ በቃ ልቀቁኝ ምናምን ብሎ ነው የመጣው። ምን ያህል እንደተደባበረ ማሳያ ነው ያ ነገር። ስለዚህ ትልቅ መሳሪያ ማዱኬ ሊሆን ይችላል። ዛሬ ሳካን ቀይሮ ሊያስገቡት የሚችሉበት እድል ይኖራል። ከተቀያሪ ወንበር በሚነሱ ተጫዋቾችም አርሰናል ይበልጥ የተሻለ የበላይነት የሚወስድ ይመስላል። የአርሰናል የተቀያሪ ወንበር ጠንካራ ነው በዚህ ጨዋታ ላይ ተብሎ ነው የሚታመነው። ያው ዛሬ ሚካኤል አርቴታ ከፖርትስማውዙ ጨዋታ ከፍ ያለ ግምት የሚሰጠው ጨዋታ ስለሆነ የተጫዋቾችንም ሁኔታ ቢያንስ ከሚጠቀሙባቸው በቋሚ 11 ከሚጠቀሙባቸው 7ና 8ቱ ዛሬ በቋሚ 11 ሊጠቀሙ ይችላሉ ብዬ አስባለሁ። ተከላካይ መስመር ላይ የትኛውም ተጫዋች ካለ ይጠቀሙበታል፣ ምንም ጥያቄ የለው። ሳሊባም ከደረሰ ይጠቀሙታል። ካልሆነ በኖርጋርድ ሊገቡ ይችላሉ ከጋብሪኤል ማጋሌሽ ጋር። አማካይ መስመሩ ዙቢሜንዲ፣ ራይስና ኦዴጋርድ አርፈው ነው የመጡት፣ ይጫወታሉ ሶስቱ። ፊት ላይ ማዱኬ ሊጠቀሙ ይችላሉ ብዬ አስባለሁ። በተመሳሳይ ማርቲኔሊ፣ ላንድሮ ትሮሳርድን ለፕሪሚየር ሊግ ጨዋታ ሴቭ ለማድረግ የኮረሽ የማረፍ እድል ይኖረዋል ከሃቨርዝን።
እንደዚህ አይነት ነገር ይኖራሉ። የአንድ የሁለት ተጫዋች ልዩነት ሊኖር ይችላሉ። በዚህ መንገድ ነው አርሰናል ሊገባ የሚችለው በዛሬው ምሽት ጨዋታ ላይ። ቸልሲም በተመሳሳይ ነው። ከደረሱለት እነ ሪቼ ጄምስንም ስፔሻሊ ሪቼ ጄምስ በጣም ያስፈልገዋል ለዛሬው ጨዋታ። ማሎ ጉስቶ በጣም ያስፈልገዋል። ቀይ መስመሩ ካለቦታቸው ባሉ ተጫዋቾች ነው እየተጠቀመ የመጣው። ቺምፖንግን እንደዛ አይነት ተጫዋቾችን ቻሎ ባህን ምናምን ድቅን እያወጣ ነው እየተጠቀመ ያለው። እውነተኛ የቀይ መስመር ተከላካዮቻቸውን እየተጠቀሙ አይደለም። ማርኮ ኮያ በሌለበት ሰዓት ጉስቶን በግራ መስመር ወስዶ ሲያጫውተው ተመልክተናል። ስለዚህ እነዚህ ነገሮች ስላሉ ሁለቱም ቡድኖች በዛሬው ጨዋታ ላይ ያለ የሌላ ኃይላቸውን ይጠቀማሉ ተብሎ ይጠበቃል። ቸልሲም ያለው አማራጭ እዚህ ስቴዲየም ላይ አሸንፎ በመልሶ ኤምሬትስ ስቴዲየም ላይ አድቫንቴጅ ይዞ መሄድ ነው። አርሰናልም ወይ አቻዋን ይዞ መሄድ ወይ ጠባብ ውጤት አሸንፎ ኤምሬትስ ስቴዲየም ላይ ጨዋታውን እገላለሁ ብሎ ነው ሊያስቡ የሚችለው። ሁለቱም በዚህ ሳቤ ስለሚገቡ እንደዚህ ቀደሙ አይነት አስተላለፍ አንጠብቅም። 9-10 ቋሚ 11ቸውን አስቀምጦ የሚገባ አይነት ቡድን በዛሬው ምሽቱ ጨዋታ ላይ አይጠበቅም። ሁለቱም ሲሪየስሊ ሮሴኔር ራሳቸውን ለማሳየት የመጀመሪያ ጨዋታቸው ስለሆነ ከኤፍኤ ካፑ ጨዋታ በኋላ ወይም ከትልቅ ጨዋታ የሚያደርጉት የመጀመሪያ ጨዋታቸው ትልቁ ጨዋታ ነው። ሚኬል አርቴታም ማሟሻ ዋንጫ ማግኘት ይፈልጋሉ። ከቻምፒዮንስ ሊጉም ከፕሪሚየር ሊጉም ከኤፍኤ ካፑም በፊት ይህንን ዋንጫ ማንሳት ይፈልጋሉ። 4ትዮሽ ዋንጫ ነው አርሰናል በ4 ጦር ግንባር ነው እየተወዳደረ ያለውና ይቺ እንደ ሙዝላጥ አድርገህ የምትበላት አይነት ዋንጫ ናት። 3-4 ጨዋታ አድርገህ ዋንጫ ታነሳል እና እንደዛ አይነት ነገር ስለሆነ ይህን እድል ሁለቱም እንዲያመልጣቸው አይፈልጉም። ከዛ አንጻር ጥራት ያላቸውን ተጫዋቾች ይጠቀማሉ ብዬ አስባለሁ። አሉቴ እና ሶፊ የቆንጆ ጨዋታ እንመለከታለን ብዬ አስባለሁ። የመልስ ጨዋታም አለው እና እዚህ ጨዋታ ላይ የተወሰኑ ሀሳቦችን በተለይ በቼልሲ በኩል አንዳንድ ነጥቦችን ላንሳ። ብዙ ጊዜ በፕሮግራማችን የአርሰናልን የማንቸስተር ዩናይትድን ቁጥራዊ አሃዞች ብዙ ፕሮግራሞች ሰርተናል። የቼልሲን ነገር ግን አንስተነው አናቅምና ትንሽ ስለ ቼልሲ ማውራት ይገባኛል ብዬ አስባለሁ። ግን በዚህ ጨዋታ ላይ ቅድመ እውነታዎችን ለአድማጮች ለማድረስ ያክል ሚኬሎ ሜሪኒዮ በተለይ ባለፉት 2 ቼልሲን አርሰናል በገጠመባቸው ጨዋታዎች ላይ 2 ጎሎችን አስቆጥሯል በተከታታይ ማለት ነው። ዘንድሮም አቻ በተለያዩበት ጨዋታ ካሴዶ ቀይ ካርድ ተመልክቶ አቻ ሲወጡ የአቻነታን ጎል ያስቆጠረው ሚኬሎ ሜሪኒዮ እንደሆነ መናገር ይቻላል እና በዚህ ረገድ የአርሰናል ተጫዋች ሆኖ በተከታታይ ቼልሲ መረብ ላይ ጎል ያስቆጠረው ተጫዋች ኢያን ራይት ነው። ከ1992 እስከ 1994 4 ጎሎችን ሚኬሎ ሜሪኒዮ ዛሬ ይህን ጎል የሚያስቆጥር ከሆነ የሚቀና ከሆነ ወደዚህ ተጫዋች ሪከርድ ይቃረባል ተብሏል። ግን ለአርሰናል መጥፎ ነገር ምንድነው? ስታቶችን ቤዛ አድርገን ካወራን አርሰናል ባለፉት 4 የግማሽ ፍጻሜ መድረኮች ላይ በ4ቱም ከግማሽ ፍጻሜ ጨዋታዎች ተሰናብቷል። ዛሬስ እና በክለቡ ታሪክ ብዙ ጊዜ ለግማሽ ፍጻሜ ደርሶ ከግማሽ ፍጻሜ የተሰናበተበት አጋጣሚ በአርሰናል ታሪክ በመጥፎነት የሚነሳ ነው። አምናም በኒውካስል በደርሶ መልስ ተሸንፎ ነው የተሰናበተው ሊግ ካፕ ያ። ስለዚህ ዛሬስ አንደኛው ፌዝ አንዱ ጨዋታ ዛሬ ይጀምራል እና ይህንንም መጥፎ ሪከርድ ማስተካከል ይገባቸዋል ተብሎ ይጠበቃል። ማይክል አርቴታ በዛሬው ጨዋታ ላይ እንግዲህ የቼልሲ የኤክስ ወይም በቀድሞ መጠሪያው የትዊተር ገጽ ላይ ጋርና ተብሎ ጋርናቾ እንዲህ ብሎ የሆነ በቃ የደስታ የሆነ ደስተኛ ሆኖ እያሟሟቀ ያለበትን ፎቶ ለጥፈዋል እና ጋርና ያሉበት አጋጣሚ አለ በቼልሲ የኤክስ ወይም በቀድሞ ስሙ መጠሪያው የትዊተር ገጽ ላይ ማለት ነው። እና ጋርናቾ በተለይ ቼልሲ በዚህ መድረክ ላይ በተለይ ብዙ ያስቆጠረ ጎል ነው ቼልሲ አሁን በ2 ክለብ ብቻ ነው የሚበለጠው ጎል በማስቆጠር ረገድ ቼልሲዎች ማለት ነው። እና እዚህ መድረክ ላይ በካራቦ ካፕ ወይም በኢኤፍኤል መድረክ ቼልሲ ብዙ ጎሎችን ካስቆጠሩ ክለቦች ውስጥ በግንባር ቀደምትነት የሚጠቀስ ተጫዋች ማን ነው ቡድን ነው። እና እዚህ ጎል ማስቆጠር ሂደት ላይ ደግሞ የጋርናቾ አስተዋጽኦ በጣም ከፍተኛ እንደሆነ መናገር ይቻላል። እና ቼልሲ 9 ጎሎችን አስቆጥሯል በኢኤፍኤል ዋንጫ እና በብራይተን እና በካርዲፍ ነው የሚበለጠው። ብራይተን 12 ጎል አስቆጥሯል፣ ካርዲፍ 10። ከቼልሲ 2 ክለቦች ብቻ ነው የሚልቁት ጎል በማስቆጠር ረገድ እና የጋርናቾ ጎል አስቆጣሪነት ደግሞ በቼልሲ እያንዳንዱ ድል አድራጊ ጨዋታዎች ውስጥ ጋርናቾ በ8 ጎሎች ላይ ጎል አስተዋጽኦ አድርጓል ባለፉት 5 የኢኤፍኤል ጨዋታዎች ላይ ይላል እና ጋርናቾ 5 ጎል እና 3 አሲስት አድርጓል
በተለይ ቼልሲ 3-1 ያሸነፍ ካርዲፍን በኳርተር ፋይናል 2 ጎል ማስቆጠሩ ይታወሳልና ጋርና የሚል አይነት አይዞው አይነት ያለው ስቲከር ከጎኑ አድርገው ይህን ተጫዋች እንግዲህ በትዊተር ገጻቸው ላይ ለጥፈውታል ማለት ነው እና አላንድሮ ጋርናቾ ምናልባት በምሽቱ ጨዋታ ላይ ልዩነት ፈጣሪ ሊሆን እንደሚችል እየተገለጸ ይገኛል ማለት ነው እና አሰልጣኝ ሮሲነር እንግዲህ ሀሳባቸውን አካፍለዋል። ብዙዎች አሉ በቅድመ ጋዜጣዊ መግለጫቸው ላይ ብዙዎች የእኔ ወደ ቼልሲ መምጣት ከተሰማ በኋላ ስለ ተጫዋችነት ከሬሬ ስለ ሲቪኤ ብዙ ነገር ብለዋል እና ቼልሲ ለምን እንደቀጠረኝ ማስመስከር እፈልጋለሁ፣ የሆነ ነገር አድርጌ የሆነ ነገር ፈጽሜ ማንነቴ ማሳየት እፈልጋለሁ ብለዋል አሰልጣኝ ሮሲነር ማለት ነው እና እኛ አሰልጣኝ በተለይ በዋናነት ያው ከስትራስበርግ ነው የመጡት። ቼልሲ ኢንዞ ማሬስካንም ሲቀጥር ያኔ ለኳስን መሰረት ያደረገ ለኳስ በቦል ፖሴሽን አይነት የጨዋታ መንገድ ስለሚቀራረቡ ነው። ሌስተር ሲቲን ከሻምፒዮንሺፕ ወደ ፕሪሚየር ሊግ ባሳደጉበት ጊዜ ኢንዞ ማሬስካ ለቼልሲ የቀረበ የጨዋታ መንገድ ይከተላሉ ተብሎ ስለታሰበ ነው የመጡት በተለይ ኳስን በመቆጣጠር ረገድ እና ቼልሲዎች በሌስተር ስኳድ እንደዚህ አይነት የኳስ ቁጥጥርን ካመነጩልኝ ለምን በኔ ባላቸው ማቴሪያል በኔ ባላቸው ተቋዋቾች ደግሞ ያን ነገር አያሳድጉልኝም ብለው ነው። ዋና ኮር ፖይንቱ ይሄ ነው እና አሁንም ከኢንዞ ማሬስካ በኋላ የቼልሲን ኃላፊነት የተረከቡት ሊያም ሮሲነር በቼልሲ ቤት ተመሳሳይ አይነት የጨዋታ መንገድ በስትራስቡርግ በደርቢ ካውንቲ በሃል ሲቲ አድርገዋል። በተለይ በስትራስቡርግ የሚል አይነት እቅድና ፍላጎት ስላለ ነው እዚህ ቡድን ውስጥ የመጡት የአሰልጣኝ መጥፋት መመናመን እንዳለ ሆኖ ማለት ነው እና አሰልጣኙ የተናገሯቸውን አንዳንድ ሀሳቦችን ለማከላከል ለቼልሲ ደጋፊዎች በተለይ ፑንዲት ሆነው ይሰሩ ነበር በስካይ ስፖርት የመጀመሪያ ስራቸውን እንግዲህ በብራይተን የአንደር ወጣት ቡድን ላይ ሲያሰለጥኑ እናስታውሳቸዋለን እና ከፕሪሚየር ሊጉ ዌብሳይት ጋር ሜይ 25 ያደረጉትን ቃለ ምልልስ የቼልሲ ደጋፊዎች በደንብ አድምጡት። ግን በዋናነት ምን ይላሉ እሳቸው እንግዲህ እኔ የ10 ዓመት ዕድሜ እያለሁ አሉ የ10 ዓመት ዕድሜ እያለው ከአባታቸው ሊዮሬ ሮሲነር ጋር እሳቸው አባታቸው ማለት ነው የእሳቸው አባት የተለያዩ ክለቦችን በመሩባቸው በዋናነት በብሬንትፎርድ እንዲሁ በቶርኳይ ዩናይትድ ጨዋታዎቹን ሲመሩ እኔ ድሬሲንግ ሩም እየገባው አባቴ እንዴት ነው ተቋቶችን የሚገራው እያልኩ እመለከት ነበረ እና አባቴ አሰልጣኝ በነበረበት ጊዜ ራሱ ዲነር ላይ ራሱ አብሮኝ ይዞኝ ይሄዳል። የ10 ዓመት ልጅ እያለሁ ነው የሚሉት አሰልጣኝ ሮሲነር እና ያኔ ነው አሰልጣኝ የመሆን ህልሜ በአባቴ ምክንያት የመነጨው እና እንደዛ አባቴ መልበሻ ቤት እየወሰደኝ ድጋሜ ከተቋቶቹ ጋር እራት እሱ ማኔጅ ሲያደርግ ኮቺንግ ስታፉን ሲመራ እየወሰደኝ እያየው እኔ ትምህርት ቤት አሰልጣኝም ተጫዋችም ሆኜ ነበር ምጫወተው ለትምህርት ቤት ቡድናችን ብለዋል። ሜይ 25 ላይ የሰጡት ቃለ ምልልስ በጥቂቱ ነው የተናገርኩት የሮሲነርን ሀሳብ ማለት ነው እና አሰልቺ ላለማድረግ ወደ ዋናው ነጥብ ለመሄድ እንግዲህ እኚህ ግለሰብ በተለይ በአሲስታንት ኮች በብራይተን U23 ላይ ከጀመሩ በኋላ ደርቢ ካውንቲ፣ ሃል ሲቲ ከዛ ደግሞ ወደ ጀርመን ወደ ፈረንሳይ አቀንተዋል። በእርግጥ ወደ ፈረንሳይ ባቀኑበት ጊዜ የተወሰነ ዓመታት ላይ ስራ አጥ ነበሩ ከዚህ ከአሰልጣኝነት ሚና ጋር በተገናኘ ማለት ነው እና የሆነ ነገር አላቸው በአሰለጠኑባቸው ክለቦች በብራይተንም አሲስታንት ኮች ሲሆን የሆነ ነገር አላቸው። ዋይኒ ሩኒ ደርቢ ካውንቲን ትቶ ሲሄድ የሆነ ነገር አሳይተዋል። በሃል ሲቲም የሆነ ነገር አሳይተዋል። በስትራስበርጉም የሆነ ነገር አላቸው ተብሎ የሚነገር ነው። ለምሳሌ በሊግ 1 እሳቸው ከመምጣቱ በፊት ስትራስበርግ 13ኛ ሆኖ ነበር ያጠናቀቀው። ግን እሳቸው ከመጡ በኋላ ከ34 ጨዋታዎች የተሸነፈው 9 ብቻ ነው እና ቲሙ ለኮንፈረንስ ሊግም አድጓል እና እሳቸው ከተቀጠሩ በኋላ በሊግ 1 ስትራስበርግ ከ3 ክለቦች ቀጥሎ ጥቂት የተሸነፈ ቡድን ነበር በአሰልጣኝ ሮሲነር አማካኝነት ማለት ነው እና እኛ አሰልጣኝ የሆነ ነገር አላቸው ተብሎ የሚነገርላቸው አሰልጣኝ እንዲሆኑ ብዙ በርከት ያሉ የአምዶች ይናገራሉ፣ ያጋራሉ። ያው የፈረንሳይ እንኳን ስራዬ ብለን አንመለከትም ማለት አሁን ስፔን፣ እንግሊዝ፣ ጣሊያን እያለ
የጀርመንና የፈረንሳይ ኳስ ትልልቅ ጨዋታዎች ካልሆኑ በስተቀር አንመለከታቸውም። ለዛውም እንደ ስትራስበርግ የሆኑ ዝቅ ያለ ግምት የሚሰጣቸው ክለቦች ግን በስትራስበርግ እኛ አሰልጣኝ ቢያንስ በአጠቃላይ በአቬሬጅ በቆዩባቸው ጨዋታዎች ላይ 53.2% ኳስን የሚቆጣጠር ቡድን ገንብተዋል። ቼልሲ ኢንዞ ማሬስካን ሲያመጣ ተመሳሳይ የሆነ የኳስ ቁጥጥር ነበራቸው በሌስተር እና ለምን እኔ ያልጠቀምባቸውም ያለበት ምክንያት አንደኛው ከኳስ ቁጥጥር ጋር በተገናኘ እንደሆነ ነው። ተርኖቨር የሚያደርግ ቡድን የገነቡት በስትራስበርግ። ስድስተኛው በጣም ብዙ ተርኖቨሮችን የሚያደርግ ቡድን የሮሲነር። ከዛ በተጨማሪ ብዙ ኢላማቸውን የጠበቁ ሙከራዎችን ወይም ኦፍ ታርጌት የጠበቁ ሙከራዎችንም የማያስተናግድ ቡድን። ቁጥሮች እንደሚያመላክቱት ከሆነ ብዙ ኤክስጂዎችን በመፍጠር ተርታ ውስጥ የመጀመሪያዎቹ ተርታ ውስጥ የሚመደቡ ክለብ ነው በሊግ 1 ስትራስበርግ። እና አሰልጣኙ ወደ ቼልሲ ለመጡባቸው ምክንያቶች ውስጥ የሚጠቀሱት እነዚህ ናቸው። ለምሳሌ ይላል ከ3 ክለቦች ቀጥሎ በጣም ጥቂት ሙከራን ያስተናገደው ቡድን ስትራስበርግ ነው በእሳቸው ጊዜ። ኤክስጂው ሬቱ ከፍተኛ ነው እና ይሄ ነገር ስትራስበርግን እና ቼልሲን ያው የአንድ እህት ኩባንያ ናቸው እና አሰልጣኙ ወደ ቼልሲ እንዲመጡ እነዚህ ዋነኛ ምክንያቶች ናቸው ተብሎ ተጠቅሷል። እና እነዚህ ነገሮች በቼልሲ ቤት እንመለከትባቸዋለን ወይ የሚለው ኮር ፖይንት ነው። እና የኤፍኤ ካፑን ጨዋታ ትተነው ከዚህ በኋላ ያሉት ጨዋታዎች ግን በእነዚህ ቅድም በጠቀስኳቸው መመዘኛዎች በሾት ባለመደረግ፣ ብዙ ኤክስጂ በማመንጨት፣ ተርኖቨር በማድረግ፣ ኳስን በመቆጣጠር እነዚህ የእሳቸው መገለጫ ናቸው። እና ሌላው የመጨረሻ ወጣት ቡድን ላይ የሚያምኑ ናቸው ይላል። ወጣት ቡድን ላይ የቼልሲም ወጣት ቡድኖች እንዳሉ እናውቃለን። ቼልሲ ላይም በጣም ለጋ የሆኑ እድሜ ያለው ቡድን እንደሆነ መናገር ይቻላል። እና እኛ አሰልጣኝ በተለይ በስትራስበርግ በነበሩባቸው ጊዜያት ላይም በወጣቶች ላይ የሚያምኑ ናቸው። በፖሴሽን ቅድም አንደኛው መስፈርት ነው ብያለሁ። ሁለተኛው በወጣት በለጋ ተጫዋቾች ላይ ያምናሉ። እነዚህ ሁሉ ነገር ተደማምረው ቼልሲ ፈልጓቸዋል። አሁን ቼልሲ በአቬሬጅ ይላል 23 ዓመት ከ157 ቀን ነው ከበርንማውዝ ጋር ሲጫወት ያሰለፈው የቋሚ 11 የተጫዋቾች እድሜ እና እሳቸውም ለዚህ አይነት ቡድን የበጣም ኬፐብል ናቸው፣ በወጣቶች ላይ የሚያምኑ ናቸው የሚል ሀሳብ ቀርቧል። አዎ እንግዲህ አሪፍ ፍልሚያና አሪፍ ጨዋታ የምንመለከት ነው የሚሆነው።